ዛሬ በመተከል ፋኖ ተሰማራ እንደ ሆቺሚኒ እንደ ቸኮቤራ የሚለው የነጻነት መዝሙር ሆኗል። ነገ በአንድነታችን የአማራ ህልውና አደጋ ሙሉ በሙሉ ይቀለበሳል። በሽመለ ጋራ በአፋብንና በአገዛዙ መካከል ውጊያ ተደረገ። የጉምዝ ህዝብ ዲሞክራሲያዊ ንቅናቄ ጄኔራል ለጉምዝ ወጣትና ለአገዛዙ ኃይሎች ጥሪ አቀረበ። ክፍለ ጦሩ ወታደራዊ ግምገማ አካሄደ። መከላከያ ሰራዊት በእያንዳንዱ ወረዳ 100 ሚሊሻዎችን ለውጊያ እንዲያወጡ ለወረዳ ካድሬዎች መመሪያ ወረደ። በአርሲ አሰኮ በተፈጸመባቸው ጥቃት የተፈናቀሉ ነዋሪዎች የድጋፍ ጥሪ ያቀረቡ። በደቡብ አፍሪካ ጸረ ፍልሰተኛ ቡድኖች ቤት ለቤት እየዞሩ ፍልሰተኞችን መያዝ ጀመሩ። ሰላም ጤና ይስጥልኝ። ከፍሪ ፕሬስ ቻናል የዕለቱን ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። ቀዳሚ ዜና ይቀጥላል። በሽመለ ጋራ በአፋብንና በአገዛዙ ኃይሎች መካከል ከባድ ውጊያ ተደረገ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር 76ኛ ክፍለ ጦር 2ኛ ሬጅመንት በሽመለ ጋራና ወዲ ገምዞ መካከል በሁለት መኪና ተጭኖ ሲጓዝ የነበረን አድማ ብተና ጥቃት ፈጽሞበታል። ሐምሌ 2 2018 ዓ.ም ከቀኑ 9 ሰዓት ከምዕራብ ጎንደር ዞን መተማ ወረዳ ገንዳ ውሃ ከተማ አድማ ብተና በአንድ 10 ጎማ መኪናና በአንድ ኦባማ መኪና ተጭኖ ወደ ሽመለ ጋራ ሲመለስ በወዲ ገምዞና ሽመለ ጋራ መካከል ላይ አድፍጦ የቆየው የፋኖ ኃይል ጥቃት መፈጸሙን እዙ አስታውቋል። የፋኖ ኃይሎች ከጠገዴ ወደ መተማ ወረዳ በመግባት በፈጸሙት ጥቃት 47 የአገዛዙ ኃይል ሲሞት 33ቱ ቆስለዋል። ሁለቱ መኪኖችም በደረሰባቸው ምትና መጋጨት ከጥቅም ውጭ ሆነዋል ሲል አርበኛ ባንዲራው ግርማይ የ305ኛ ኮር ህዝብ ግንኙነት መምሪያ መረጃውን ልኮልናል። የጉምዝ ህዝብ ዲሞክራሲያዊ ንቅናቄ ጄኔራል ለጉምዝ ወጣትና ለአገዛዙ ኃይሎች ጥሪ አቀረበ። ያሰለጠናቸውንም ወታደሮቹን ማስመረቁን አስታውቋል። የጉምዝ ህዝብ ዲሞክራሲያዊ ንቅናቄ ወታደሮችን ማስመረቁን ለፍሪ ፕሬስ ገልጿል። በቤንሻንጉልና ጉምዝ ክልል የሚንቀሳቀሰው የጉህዴን ታጣቂ አዲስ ወታደር ማስመረቁን ቃል አቀባዩ አጣይብ ገልጿል። በጉምዝ ቋንቋ የነጻነት ጥሪ የቀረበ ሲሆን ወጣቱ ትግሉን እንዲቀላቀል ተጠርቷል። የጉህዴን የጦር መሪ ጄኔራል ባስተላለፈው መልእክት ትግላችን ኢትዮጵያን አንድ ለማድረግ ስለሆነ በአገዛዙ ጦር ውስጥ ያሉ የጉምዝ ተወላጆች ይህንን የነጻነት ትግል እንዲቀላቀሉ ጥሪ አቅርቧል። አመሰግናለሁ። ፍሪ ፕሬስ ሚዲያ አንደኛው መልእክቱ አጠቃላይ ጀነራሎች ካስተላለፉት መልእክት ለተመረቁ አዲስ ወታደሮች አንደኛው ይህ ወታደር የህዝብ ወታደርና ኢትዮጵያን ለቀጣይ የሚያሸጋግር ወታደር እንደሆነ የገለጸ ሲሆን አንደኛው ሁለተኛው ከወታደሩ ምርቃት ጋር ተያይዞ የአገዛዙ ወንበር ጠባቂና አገዛዙ ለቀጣይ በሚያደርጋቸው ተጋድሎ ውስጥ ላምባገነኑ የሚታገሉ ጠባቂ ወንበሮቹ ጥሪ ተደርጎላቸው ወደ ጉምዝ ኃይል እንዲቀላቀልና ወደ ጉምዝ ኃይል ተቀላቅሎ ይሄንን አምባገነን ስርዓት ብሔርን ከብሔር የሚያጋጭ ጎሳን ከጎሳ የሚያጋጭ እንደሆነ እያስተላለፈ የሚገኝ መልእክት ነው። አጠቃላይ እንግዲህ ወታደሩ ተመራቂ ወታደር የኢትዮጵያ ወታደር ለህዝብ የቆመ ወታደር እንደሆነ ነው የተገለጸ ያለና ቀጣይ በሚደረገው ውጊያ ወይም በሚደረገው የሀገርን ማስከበር ስራ ላይ ማንኛውም ያገዛዙ ወንበር ጠባቂ በመናደርጋቸው ትግሎች ለሚመለከተው የወታደር ለታጠቀ ወይም ለነጻነቱ የሚታገሉ ታጋዮች እጃቸው እንዲያስረክቡ ምንም ሳይደረግባቸው ምንም ሳይቆስሉ እጃቸው እንዲያስረክቡ ወይም ወደ ትግሉ እንዲቀላቀሉ የሚል ግንዛቤ ነው በሞር ያስተላለፈ ያለና ትግላችን ለነጻነት ነው፣ ትግላችን ኢትዮጵያን አንድ ለማድረግ ነው የሚል ሐሳብ ነው ጀነራሉ ያስተላለፈ የሚገኝ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ያጼ ዘርዓ ያዕቆብ አንደኛ ኮር ያጼ ይኩኖ አምላክ ክፍለ ጦር ወታደራዊ ግምገማ አካሄደ።
የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ያጼ ዘርዓ ያዕቆብ አንደኛ ኮር ያጼ ይኩኖ አምላክ ክፍለ ጦር ወታደራዊ ግምገማ አካሄደ። የታጠቀ ህዝባዊ ኃይል የትጥቅ ትግል ጉዞ ስኬታማ ለማድረግ ካለው ቁልፍ ስትራቴጂ አንዱ የውስጥ ጥንካሬ መፈተሽ፣ ድክመቶችን ማረምና ቀጣይ ወታደራዊ ግዳጆችን በንቃት ማቀር ነው ያለው እዙ ይህንን መርህ መሰረት በማድረግ ከፍተኛ ወታደራዊ ግምገማ መካሄዱን አስታውቋል። በመድረኩ የኮሩ ወታደራዊ አዛዥ፣ የክፍለ ጦሩ ዋና መሪ፣ የክፍለ ጦሩ ወታደራዊ አዛዥ፣ የሻለቃ አመራሮችና ሻምበል መሪዎች ድረስ ሁሉም የጦር መኮንኖች ተገኝተዋል። ይህ አይነቱ የተዋረድ መሪዎች ጥምረት በትግሉ መስመር ውስጥ ያለውን የሰንሰለት ለማጠናከርና መመሪያዎች እስከ ታችኛው የሰራዊት አባል ድረስ በግልጽ ለማውረድ ትልቅ አቅም ይፈጥራል ተብሏል። መከላከያ ሰራዊት በእያንዳንዱ ወረዳ 100 ሚሊሻዎች ለውጊያ እንዲያዋጡ ለወረዳ ካድሬዎች መመሪያ ማውረዱን ተከትሎ ውጥረት ሰፈነ። በሀገሪቱ በተለያዩ አካባቢዎች በሚገኙ ሁሉም ወረዳዎች ለእያንዳንዳቸው 100 ሚሊሻ አባላትን በአስቸኳይ እንዲያዋጡና እንዲያደራጁ ከአገዛዙ መከላከያ ሰራዊት መመሪያ እንደተላለፈላቸው ተሰምቷል። መከላከያ ሚሊሻውን በግንባር ቀደምትነት ከፊት መስመር በማሰለፍ የመከላከያ ሰራዊቱን ደግሞ በስተጀርባ በማድረግ ጦርነቱን ለመምራት እቅድ ይዞ ሚሊሻ እየሰበሰበ ይገኛል። ሚሊሻውን በቀጥታ ለከፍተኛ አደጋ የሚያጋልጥና እዛው እንዲያልቁ የማድረግ ስልት መሆኑን ተገልጿል። የአፋብን ቴዎድሮስ 77ኛ ክፍለ ጦር የምህረት ጥሪ ያስተላለፈ። ጥሪው ለሚሊሻ፣ አድማ ብተና፣ ፖሊስ፣ ፓራ ኮማንዶ አባላት ሲሆን ከሐምሌ 2 ጀምሮ ለተከታታይ 5 ቀናት በየትኛውም አቅጣጫ ወጣችሁ ወደ ፋኖ መቀላቀል ከፈለጋችሁ አማራዊ ቤታችን ክፍት ነውና የምህረት ቀኑን እንድትጠቀሙ ሲል ክፍለ ጦሩ ጥሪውን አስተላልፏል። በአዲስ አበባ ከተማ አስተዳደር በሆቴሎች የመኝታ አገልግሎቶች ላይ የ5 በመቶ ታክስ የሚጥል ደንብ አገዛዙ አጸደቀ። አስተዳደሩ በሆቴልና መሰል አገልግሎት በሚሰጡ ተቋማት ላይ ታክስ ጥሏል። የመኝታ አገልግሎት ክፍያ የታክስ ምጣኔ 5 በመቶ እንዲሆን ተወስኗል። የሆቴል መኝታ አገልግሎት ሰጪ ድርጅቶች በደንቡ የተቀመጠውን ገቢ ካልሰበሰቡ የከተማዋ ገቢዎች ቢሮ ቅጣት እንደሚጣልባቸው ተገልጿል። በአርሲ አሰኮ በተፈጸመባቸው ጥቃት የተፈናቀሉ ነዋሪዎች የድጋፍ ጥሪ ያቀረቡ። በኦሮሚያ ክልል አርሲ ዞን አሰኮ ወረዳ በተለያዩ ቀበሌዎች ግንቦት 23 እና 24 2018 ዓ.ም በተፈጸመ ጥቃት የተፈናቀሉ ነዋሪዎች በእርዳታ አቅርቦቶች መቋረጥ መቸገራቸውን ለዶቼ ቬለ ገልጸዋል። ተፈናቃዮቹ በጥቃቱ ወቅት በደረሰባቸው የቤት ቃጠሎና የንብረት ውድመት ወደ መኖሪያ ቀያቸው ለመመለስም ከፍተኛ ድጋፍ እንደሚያስፈልጋቸው ተናግረዋል። ከፍሪ ፕሬስ ቻናል ዕለታዊ ዜናዎችን እየተመለከታችሁ ትገኛላችሁ። ስለምትከታተሉን በጣም ደስ ይለናል። ሼር፣ ላይክ እና ሰብስክራይብ እያደረጋችሁ ሌሎች ጋርም ተደራሽ እንዲሆን እንድታግዙን በአክብሮት እንጠይቃለን። መረጃዎች ይቀጥላሉ። የደቡብ አፍሪካ ጸረ ስደተኛ ቡድኖች ቤት ለቤት እየዞሩ ስደተኞችን መያዝ ጀመሩ። ሮይተርስ ጸረ ፍልሰተኛ ቡድኖች ትናንት በጆሃንስበርግ ከተማ ህገወጥ ስደተኞች ተደብቀውባቸዋል ብለው የገመቷቸውን ቤቶች መስበራቸውን ዘግቧል። ስደተኞቹ ከሀገሪቱ እንዲወጡ ያቀረቡት ጥያቄ ምላሽ እስኪያገኝም በየሳምንቱ ሐሙስ የተቃውሞ ሰልፍ ማድረግ እንደሚቀጥሉ ዝተዋል ተብሏል። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ላለመተኮስ በይፋ ቃል እንድትገባ አሜሪካ ጠየቀች። ኢራን የሆርሙዝ ወሽመጥ እንደሚከፈትና በወሽመጡ የሚያልፉ መርከቦች ላይ ጥቃት እንደማታደርስ በይፋ ቃል እንድትገባ እንደምትፈልግ አሜሪካ መጠየቋን ቢቢሲ ዘግቧል። የአሜሪካ መገናኛ ብዙሃን ማንነታቸውን ያልተገለጸ ባለስልጣንን ጠቅሰው እንደዘገቡት ቴሄራን ለፕሬዝዳንት ዶናልድ ትራምፕ አማካሪዎች በግል በሰጠችው ማብራሪያ መርከቦች ላይ መተኮሷ ስህተት መሆኑን አምናለች ብለዋል። ኢራን ጥቃቱ የተፈጸመው ከቁጥጥር ውጭ በሆኑ ውስጣዊ ኃይሎች መሆኑን አስታውቃለች። ባለፉት ቀናት የተኩስ ልውውጥ ቢያደርጉም ሁለቱም ወገኖች ንግግራቸውን ለመቀጠል መስማማታቸውን ትራምፕ መናገራቸውን የዘገበው ቢቢሲ ነው። የዕለቱ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። እንስጥል በ21ኛው ክፍለ ዘመን በትጥቅ ትግል ስልጣን መያዝ አይቻልም የሚለው የብልጽግና የወንበዴዎች ስብስብ ራሱ ግን የጦርነት ጥሙን ከሀገር አልፎ በውክልና የተላላከ ሱዳንን ሲያምስ ከርሞ ሽንፈቱን ተከናንቧል።